ሰላም እንዴት ናችሁ? የዱካ ፖድካስት አድማጮች፣ ዛሬ እንግዳችን ኤተን ይባላል። ከሱ ጋር ነው ቆይታ የምናደርገው። ኤተን የአርክ ተማሪ ነው። ራሱን በደንብ ያስተዋውቀናል። ራስን አስተዋውቀን። እሺ፣ አመሰግናለሁ ደሪ። እንግዲህ ስሜ ኤተን ዳንኤል ነው። ከጅማ ዩኒቨርሲቲ ሁለተኛ ዓመት አርኪቴክቸር ተማሪ ነኝ እና ደግሞ በፌሎሺፕ እንደ ካውንስሊንግ ሜምበር አገለግላለሁ። በስነ ጽሁፍ እና ሚዲያ ቲምም አገለግላለሁ። ተጨማሪ እንደ ኢንትሮዳክሽን ከአዲስ አበባ ነው የመጣሁትም ደግሞ። እንዴት ነበር ፋሚሊዎች? የት ነው ያደግከው? አስተዳደግ ምን ይመስላል? እንግዲህ ፋሚሊ ምንም የሁሉም የአዲስ አበባ ናቸው፣ ከአያትም ራሱ ጀምሮ እና ለአስተዳደግ ያደግኩት በቃ በአንድ ሰፈር ነው። ቤትም ራሱ ለውጠን አናውቅም። በቃ 20 ዓመት እንደውም ሞላን እዛ ቤት ከሆንን እና ፋሚሊ ጋር ብዙ ሲቹዌሽንም ራሱ የለም። ሁላችንም ተቀራርበን እርስ በርስ ተዋደን ነው የምንኖረው። እንትንም አለ እነሱ የሆነ እንደ ዌልዲ ነገር ስለሆኑ በጣም ኤክስፖዝድ ሆኜ ነው ራሱ ያደግኩት። ለቴክኖሎጂ፣ ለእውቀት፣ ለሁሉ ነገሩ ኤክስፖዝድ ሆኜ ስለሆነ እድገቴ እንደዛ ነበር። ለሶሻል ሚዲያ የመጀመሪያ ኤክስፖዠር በስንት ዓመት ነበር? የመጀመሪያ ኤክስፖዠሬ እንግዲህ ኢንስታግራም ሲወጣ እኔ አይቼዋለሁ፣ ግን ተጠቃሚ አልነበርኩም። ያው ገና 8 ዓመቴ ነበር ያኔ። ግን ሶሻል ሚዲያ ኢንስታግራም ራሱ የከፈትኩት 2014 ኦልሞስት 10 ዓመት አለፈኝ አሁን ከከፈትኩ። በ12 ዓመቴ ነበር የከፈትኩት እና እንደዛ ነው። ዛሬ እንድናወራ ያሰብኩት ሶሻል ሚዲያ አዲክሽንን እንዴት ነው ባላንስ ማድረግ ያለብን እና የሚፈጥረውንም ኢምፓክት ነው እና እንዴት ነው ሶሻል ሚዲያ ማኔጅመንት? ከሱን ጀምር። እሺ፣ እንግዲህ ስንጀምር ያው ሶሻል ሚዲያ ማኔጅመንት፣ ሶሻል ሚዲያ ብዙ ቤኔፊቶችም አለው ሃርምም አለው እንደዛው። ከቤኔፊቶቹ ስንጀምር ያው በጣም ሩቅ ያሉ ሰዎችን ማንገናኝ ሰዎችን በፎቶ እየተላላከን ይሆን በቴክስት ከሩቅ እንድንገናኝ ይረዳናል። ከዛን ግን አሁን አልጎሪዝምም ምናምን እየጨመሩበት የሆነ ሁክ አድርገውታል። ሰውን ይዞ ለማስቀረት ለራሳቸው ሞኔተሪ ፋንድ እንዲሆናቸው ማለት ሶሻል ሚዲያም ራሱ አሁን አልጎሪዝሙን እንዲሰራ ያደረጉት የሰውን ኢንፎርሜሽን እየወሰደ ከዛን ለራሳቸው ቤኔፊት እንትን ያደርጉታል፣ ይሸጡታል። እና የነሱ ገንዘብ ምንድነው? የኛ አቴንሽን፣ የኛ መቆየት ነው። ስለዚህ ሶሻል ሚዲያ የጀመረው እንደ መልካም ቢሆንም አሁን ወደ ክፉ እየሄደ ነው ብዬ ነው እኔም ማስበው። በሶሻል ሚዲያን ስትጠቀም እንዴት ነው? ለምሳሌ ፋሚሊ ኢንጌጅመንት ይኖርሃል ምናምን። አንተ ደግሞ አርሊን ኤክስፖዝ ሆንከውና እንዴት ነበር ያንተ ኤክስፒሪየንስ? እንግዲህ ኢንስታግራም የጀመርኩ ጊዜ የመጀመሪያ የሶሻል ሚዲያ እሱ ነበር ስጠቀም የነበረው። ኦልሞስት ማለት ምንም አልነካውም ነበር። በራሴ ስልክ ሳይሆን ዝም ብዬ በቃ ቤት ውስጥ በነበረ የቤት ፒሲ ነበር። እዛ ላይ አካውንት ከፍቼ ብቻ ቁጭ ነው ያለው። ላይክ 2 ዓመት ያህል ምንም አልነካሁትም። ከዛን ግን ወደ 5ኛ ክፍል 6ኛ ክፍል ስገባ ክላስሜቶቼም መክፈት ጀመሩ አካውንት እና እዛ ላይ ፖስት ምናምን ኢንስታግራም ያን ያህል ዋይድሊም ተጠቃሚ ስላልነበረው ፖስት ሲያደርጉ ያው እንስቅበታለን። አንዳንድ የሚያስቅ ፎቶዎች ነው ራሱ የሚለቁት፣ የልጅነት ፎቶ ምናምን። ስለዚህ በሱ እንደ ቀልድ ነበር የያዝነው እንጂ በቃ ሶሻል ሚዲያ ያን ያህል አልነበረም ያኔም ራሱ ስጀምረው። ከዛን ግን ቀስ በቀስ አሁን እያደገ ሲመጣ አሁን አብዛኞቹ ጓደኞቼ አሁንም ራሱ ሶሻል ሚዲያ እስካሁን ኢንካውንተር ማድረጋቸው ውጭ ሀገር ሄደው ነው እና እኔም በግሌ ራሱ ሶሻል ሚዲያ የምጠቀመው ኢንስታግራም፣ ቴሌግራም የምጠቀማቸው ውጭ ሀገር ያሉትን ጓደኞቼን ለመገናኘት ነው እንጂ ከሱ በላይ ልጠቀመው አልፈልግም። እና የእንትንም አለ ያው early እንደጀመርኩት ሆኖ በራሴ ስልክ አለመሆኑ ቤኔፊት አለው ማለት ራሴን ገድባለሁ።
ስልክ እኔ ያገኘሁት የግሌ የተሰጠኝ 10ኛ ክፍል ነው እና ያኔ ደግሞ ኮቪድ ታይም ነበር። ስለዚህ እንደውም ኢንጌጅመንቴ በጣም ጨመረ ከሶሻል ሚዲያ ጋር በጣም ሌሎችም ራሱ ማለት ኢንተርናሽናል ሰዎች በማይንክራፍት የሚባል ጌም አለ እና በሱ ኦንላይን ቻት እያረኩ በጣም ከኢንተርናሽናል ማላቃቸው በፐርሰን ማላቃቸው ግን ኢንተርናሽናል የሆኑ ሰዎች ጋር እንደውም ኢንጌጅመንት ጀምሬ ነበር ኮቪድ ታይም ላይ። ፐብጂም ነበረ። እዛ ላይም በቃ ማላቃቸውን ፎረን ሰዎች እዛ ላይ እያወራው በሶሻል ሚዲያቸውን ከዛን አካውንት ተቀያየረን እዛ ላይ ደግሞ ዝም ብለን ቻት እናደርጋለን። አንተዋወቅም ግን ሆነ በቃ እንደዛ። ኮቪድ ታይም በተለይ በጣም ፒኒክል ነበር እሱን ለማድረግ። ባላንስ ማድረግ ተቸገረ ታውቃለህ? ወይም ከቸርች ያለ ኢንጌጅመንት ከቤተሰብ ጋር ያለ ኢንጌጅመንት እሱን አፌክት አድርጎብህ ባላንስ ማድረግ ተቸገረ ታውቃለህ? እንግዲህ ያውቃል ተቸግሬ እዛው ኮቪድ ታይም ላይ ትምህርት ቤት በሳምንት 3 ነበር የሚካሄደው፣ ሰኞ፣ ሮብ፣ አርብ በፈረቃ ሆኖ ከዛ ማክሰኞና ሐሙስ በቃ እየተጠቀምኩ እኔ ስቀመጥ ቤተሰብ ስራ ወጥቶ ሲመለስ ያው በኮቪድ ስለሆነ ቶሎ ይመለሳል። እኔ ግን ስልኬ ላይ ሆኜ በቃ የሆነ ጥግ ላይ ይዤ ምንም አላወራቸውም። ሲመጡም ራሱ ሰላም አላቸውም ነበር። ከዛን እንደውም የሆነ ሰሞን በቃ ፋዘር ተናዶብኝ ይህን ስልክን ቀማሃለሁ አለኝ። ከዛን እኔ ደግሞ ስልክ መቀማት አልፈለኩም። ስለዚህ ችግር የለውም ማስተካከላለሁ እያልኩ ከዛ በሆነ መስማማት ቅዳሜና እሑድ እናድርገው ተባባለን። ስልክ የሚሰጠኝ ከሰኞ እስከ ዓርብ እነሱ ጋር ይቀመጣል። ከዛን እሱ ጉዳት ጨመረ ልበል ማለት ቅዳሜና እሑድ ብቻ ስለሆነ ማገኘው ሪካፕ ብዬ ተቀጥቀዋለሁ። በቃ ያለውን ነገር በሙሉ ለማየት እሮጣለሁ እና ከቤተሰብ ትንሽ ለይቶኝ ነበር። ኦልሞስት እዛው በቃ 11ኛ ክፍል እያለሁ ግን እሱን ማስተካከል ችያለሁ። እንግዲህ እግዚአብሔር ሲቃወመኝ ልበል ስልኬ ተሰበረ፣ የመጀመሪያ ስልኬ እና እስከ ሶሻል ሚዲያ እሱ አራቀኝ በጣም። ሌላው ምን እንዴት ነው እዛ ውስጥ ያሉት ኮንተንቶች ምናምን አርሊ ነው አንተ ኤክስፖዝ ሆንከው እና ሶሻል ሚዲያ ደግሞ አይመርጥም ብዙ ነገሮች ይለቀቃሉ እና እነዛስ እንዴት ነበረ ማኔጅ ያረከው? በተለይ ኤርሊ ኦን ኢንስታግራም ሲጀመር ምንም ኤጅ ሪስትሪክሽንም አልነበረው ምንም ፕሮፋኒቲ ምናምን ራሱ ሲለቀቅ ያው እኔ ኤክስፖዝድ ከመሆኔ አውቂያቸው ራሴን ቆጥብ ነበር። ራሴን ወደዛ ላለመግባት እንደዛ አይነት ነገር ሳይ መውጣት ራሴን አቅ ነበር። እንዲሁም በቸርች ምናምን ስልጠና ተሰጥቷል። ሶሻል ሚዲያ ባይባልም እንደዚህ አይነት ነገሮች ኢንተርኔት በሚለው ነበር ሲሰጠን የነበረው ድሮ እና በሱ አይነት ስልጠና ከዚህ አይነት ነገር መራቅ እንዳለብኝ እኔ ለምጄ ነበር። ግን እስካሁን ጥሩ አልነበርም ማለት የሆነ ማይገቡ ነገሮች ሲለቀቁ እኔ ምንም እዛ ላይ ኮላቦሬት አላደርግም። ግን ጓደኞቼ የሆነ ትንሽ እዛ ልክ ሳየው የሆነ ላይክድ ባይ እንትና ሲል በጣም እኔ ገረም ነበር ማለት እንደዚህ አይነት ማይገባ ነገር ላይ ማይረባ ነገር ላይ በመሆናቸው እንትን ነበር። ያ ግን ከባድም አይደል? ሶሻል ዳይላማ የሚል አይተዋል? ሶሻል ዲሌማ ያ የኔትፍሊክስ ዶክመንታሪ እሱ ላይ ራሱ አሁን እዛ ላይ ያለውን እንትን ስትመለከት አልጎሪዝሞቹ እንዴት እንደሚሰሩ እንዴት እና እነዛን ሁሉ ፕሮፌሰርስ ነው እንግዲህ ብቻህን ብሬን ኬሚስትሪ ሃይጃክ እንዳይደረግ የምትጋፈጣቸው እና በዛ እድሜ በትንሽዬ እድሜ ደግሞ አይ ቲንክ የሚከብድ ይመስለኛል ያንን ፋይት እንትን ማድረግ እና እሱን ሳይ ነው እኔ ወደ ቲክቶክ የደለትኩትና ምክንያቱም ኦኬ ምን እየሆነ እንደሆነ በደንብ ነሆ ይኖርሃል እና አዲክሽን ሶሻል ሚዲያ አዲክሽን ነው ብለህ ታስባለህ በዚህ ጊዜ? ወይም ዩኒቨርሲቲ ተማሪዎች ላይ ሊሆን ይችላል አሁን ባለ ሰርክል እንዴት ነው አዲክሽን መሆን ይችላል ወይስ ነው ሆኗል ወይ? አዲክሽን እንዳልከው በፍሬንድ ግሩፔ አዲክሽን ሆኖ ነበር። ላይክ የኔ ቅርብ ጓደኞቼ የምላቸው ሁለቱ ቲክቶክ ጭነው ነበር። ከዛን
ልክ አርኪቴክቸር ስንጀምር ፈርስት ሴሚስተር በቃ እናይም ብለው ደልተውት ነበር። ግን ሳምንት ሳይሞላ ድጋሜ ጭኖት እዛው ቲክቶክ ላይ አሳይመንት በጣም ላግ እያደረጉ ነበር። ምንም ፈተና ላይ ፎከስ ራሱ ማድረግ ከብዷቸው ነበር። ከዛን ከክላስ ሲወጡ ራሱ ማውራት ይተውና በቃ እዛ ላይ ነበር ቆይታቸው የሚያደርጉት። ደግሞ አንሊሚትድ ይገዙና በቃ እዛ ላይ ለመጨፍጨፍ ብቻ ሌላ ነገር አይጠቀሙትም ነበርና አዎ አዲክሽን ሊሆን ይችላል። ምንድነው ሲምፕተሞቹ? አሁን አንስታቸዋል፣ ግን ሞር ደግሞ በደንብ እንድናወራበት ማለት የሚሰሙንም ኖቲስ እንዲያደርጉት ማለት ነው። አንዱ የአዲክሽን እንትኖች አሉት። ለምሳሌ አንድ ሰው አዲክሽን ውስጥ ነው ለማለት መጀመሪያ ሃው ሎንግ የሚለው ነው። ምን ያህል ጊዜ ሆኖታል ይህን ነገር መጠቀም ከጀመረ። ሁለተኛ ደግሞ ምን ያክል ሞክሮ አቅቶታል ለማቆም። አሁን ሰዎች ሞክረው መልሰው ኢንስታል አድርገዋል። ስለዚህ ደግመ በራስ አቅም ማቆም ካልቻልክ አዲክሽን ነው ማለት ነው። ሶስተኛ አንተንና በአንተ ዙሪያ ያሉትን ሰዎች እየጎዳ ከሆነ ያ ነገር አዲክሽን ነው ማለት ነው። ስለዚህ እነዚህ አንዳንድ ጊዜ ዲናያል ውስጥም ይኮናል። እኮ እንትን ውስጥ ሆኜ አይደለም ላቆም ብላ ቆመዋለሁ አይነት ነገር ይባላል። እኔም ራሴ ላይ እነዛ ስል ራሴን አገኘዋለሁ። እና ምን አይነት ሲምፕተሞች አዲክሽን ውስጥ ናቸው ወይም ደግሞ አዲክሽን ውስጥ የሆኑ ሰዎች ምን አይነት ባህሪዎች ወይም ሲምፕተሞች ይታይባቸዋል? እንግዲህ ከጓደኞቼ ስጀምር ያው እነሱ ቲክቶክ፣ እኔም የራሱ ቲክቶክ አልጀመርኩም ነበር። በአፑን ጭኜ አላቅም ስልኬ ላይ። ለምን ልክ ቲክቶክ የተጀመረ ሰሞን አይ ቲንክ ኮቪድም ላይ ነበር ራሱ የተጀመረው። ልክ ሲጀመር ሰሞን በቃ ክላስሜቶቼ ምናምን ሃይስኩል ላይ የነበሩት በሙሉ እዛ ላይ ፖስት ለማድረግ ምናምን በቃ ላይክ ምናምን እያሉ ሲሯሯጡ እኔ እሱ ሀሳብ አልጣመኝም ነበር። እኔ ያን ያህል ስለ ላይክስ ምናምን የምጨነቅም ሰው አይደለሁም። እና ልክ እንደዛ ሲሆኑ የሃይስኩል ጓደኞቼ ይሄ ነገር ልክ አይደለም ብዬ ለራሴ ገድቤ ነበር። ከዛን እነሱ አካዳሚክ ስታተሳቸውን ሳይ ይሄ ሬሜዲያል የሚባለው ነገር ተጀመረና 12ኛ ክፍል ላይ በቃ ሁሉም እንደዚህ ቲክቶክ ላይ ኢንስታግራም ላይ ሲሯሯጡ የነበሩት በሙሉ ሬሜዲያል ሆኑ። እና እኔ አልፌ በቃ ይሄ ሶሻል ሚዲያ ላይሆን ይችላል ብዬ ስጠራጠረው ነበር። እዚህ ዩኒቨርሲቲ ከዛ መጥቼ ፈርስት ይር ላይ እየተማረን ፈርስት ይር ፈርስት ሴሚስተር በቃ ክላስ ውስጥ ራሱ ስቀምጥ ክላስ ውስጥ ቁጭ ብሎ በኤርፎን የሚያዩ ብዙ ተማሪዎች አሉ። ላይ ክላስ ውስጥ 80 ተማሪ ነን፣ አንድ 20 ተማሪ እያየ አያቸዋለሁ ዝቅ ብሎ በቃ ስልካቸው ላይ እያዩ ቲክቶክ ምናምን። አንዳንዴ እንደውም አስተማሪ ከሌለ በስፒከር እያጮሁት ያያሉ። ከዛን እነሱ አሁን የሉ ድሮፕ አውት ናቸው ገና ከፍሬሽመን ይር። እኔም ራሱ የቅርብ ጓደኞቼ ውጤታቸው በጣም ተበላሽቶባቸው ነበር። ፍሬሽመን የሚፈልጉትን ዲፓርትመንት ያን ያህል ሊያስገባቸው ችሏል፣ ግን ውጤታቸው አርኪ አልነበረም። እና ለምንድነው? ያው በቃ ታይም ማኔጅመንት አልቻሉም ነበር። ይሄ ሶሻል ሚዲያውም በጣም ሰዓት ይበላል። እንግዲህ አልጎሪዝሙም ራሱ ሲሰራ የቲክቶክ፣ የኢንስታግራም፣ ስናፕቻት ራሱ ሁክ እንዲሆን ነው። ሰውን እዛው ይዞ ስተዲ አድርጎ ከዛን ፌሻል ሪያክሽን ራሱ እንዲያጠና ተደርጓል። አይፎኖች ራሱ አሁን እንትን ያደርጋሉ፣ ስክሪንሾት ያደርጋሉ ፊትህን ኤቭሪ 5 ሚኒትስ ምናምን። እና ኢንስታግራምም ቲክቶክም እሱን ነገር ሲጠቀሙ ነበር። ምንድነው ፌሻል ሪያክሽንን እያዩ ዲፕሬሲንግ ኮንተንት ከሆነ እያያ ያለው ከዛን ዲፕሬሲንግ ኮንተንቱ ላይ ፌሻል ሪያክሽን የማይቀየር ከሆነ በቃ ተመችቶታል ይላሉ። የሆነ ድብርት ከተሰማ ደግሞ የሚያደሳስት ብለው ፖዚቲቭ ይከቱበታል። አንተ ሁክድ ሆነ ትቀጥልበታል። ከዛን ጓደኞቼ ራሱ በቃ እንደዛ ዲፕሬስድ ሆኖ ነበር። ውጤታቸው እንደዛ ከሆነባቸው በኋላ እስካሁን አላቆሙትም። ቲክቶኩን ዝም ብለው ያዩታል። የውጤት ሰሞኑ ራሱ ዝም ብለው በቃ እሱን እያዩ ልክ ውጤት ከወጣ በኋላ ደብሯቸዋል። ግን በቃ የሆነ ይሁን በሚለው ቲክቶክ እያዩ ነበር። አሁን እግዚአብሔር ይመስገን ደልተውት እስካሁን አይ ቲንክ ኦልሞስት 3 ወር ሆኗቸዋል ካቆሙ። 4 ወር ስለሆነ ሰከንድ ሴሚስተር ከጀመረ በጣም አሪፍ ነው። ባይዚ በጣም ትልቅ ሙቭ ነው። ትልቅ እና አንተ እንደ ካውንስሊንግ ቲም ሜምበር ምን አይነት ካውንስሊንግ ነው የምትሰጡት በፌሎሺፕ ውስጥ? በዚህ አዲክሽን ስላሉ ልጆች
ምን አይነት የመጽሐፍ ቅዱስ ባክግራውንድስ ነው የምትጠቅሱት ወይም ደግሞ የምትጠቀሙት? እንግዲህ በካውንስሊንግ ቲም እኛ ሞር ዴልቭ የምናደርገው እንደዚህ አዲክሽን የሌሎች የመጥፎ ጎጂ ሱሶቹን ነው እና በሶሻል ሚዲያ ራሱ አንስተን ነበር እንደ ቶፒክ ሶሻል ሚዲያ አዲክሽን። ግን እስካሁን እኔ አጋጣሚውን አላገኘውም ካውንስል ለማድረግ በሶሻል ሚዲያ። ግን ከዚሁ የማቀው ከዚህም በፊት ሲኒየር ካውንስሊንግ ቲሞች እንደነገሩኝ ሶሻል ሚዲያ አዲክሽኑ በጣም ሰውን ዲፕሬስ እና እንትን ነው የሚያደርገው፣ አንታይ ሶሻል ነው የሚያደርገው። ካለ ሶሻል ሚዲያው በቃ እንቅስቃሴ ራሱ እንዳያደርጉ ማለት የሆነ ሰሞን ራሱ ሰው እኔ ሰላም ስል በምንድነው ሰላም ይሉና ከዛን ትንሽ ቆይቶ ወሬው ከቆየ በኋላ ኢንስታግራም አለክ ወይ ቲክቶክ አለክ ይላሉ። እዛ ላይ እናወራ። ግን ያው እዛው ኢንፐርሰን እያወራክ ለምን እሱን ታወራለህ? ስክሮል ሊያደርጉም ይፈልጋሉ ራሱ እያወሩክ እዛው ፊት ለፊት እና በካውንስሊንግ ቲም እኛ እንዳየነው ይሄ ላይክ የሰዎች ሶሻል ሚዲያ አታችመንታቸውን እንዲቀንሱ ለማድረግ ሞክረናል። አንዳንድ ኤክስፔሪመንቶች ሞክረናል። ኤክስፔሪመንት ሳይሆን እንደዚሁ ችግር ያለባቸው ግሬዳቸውን ሲጎዳባቸው ምናምን ለመቀነስ ምን እንዲያደርጉ አደረግን። በሶሻል ሚዲያ ሰዓት እሱን ከማየት ፈንታ መጽሐፍ ቅዱስ እንዲያነቡ። ለምን ሶሻል ሚዲያ በጣም ሰዓት ይፈጃል። ሰው ከዛም መጽሐፍ ቅዱስ አንብብ ሲባል በጣም እንቅልፋም ይሆናል። በቃ ሁሌም ያዛጋል ምናምን። ከዛን በቃ እንደዛ አርጉና ራሳችሁን ትሬን አርጉ አለ። አሁን ሶሻል ሚዲያ እነሱ ኦልሞስት ቶታሊ አቁመዋል ማለት ይቻላል፣ ቀንሰዋል የሌለ እና ማለት ምን ያህል ሁክ እንደሆነ በዚህ ማየት እንችላለን። ቢብሊካል ባክግራውንድ እንግዲህ ላመጣ እችላለሁ ግን አሁን አልዘጋጀሁበትም። ነገርን ሁሉ በልክ ማድረግ አይደል? ጳውሎስ ሁሉም ተፈቅዷል ይላል፣ ግን ሁሉም አይሰለጥንብኝም ይላልና አንዱ የተሰጠን መንፈስ የራስን የመግዛት መንፈስ ነው። ጳውሎስ ለጢሞቴዎስ ሲለው አንተ የተሰጠ መንፈስ የፍቅር መንፈስ፣ የኃይል መንፈስ እና ራስን የመግዛት መንፈስ ነው። ራስን መግዛት የሚለው ነገር እንደ ፓኬጅ ሆሊ ስፒሪት በእኛ ውስጥ ስላለ ያንን ማድረግ እንችላለን። እዚህ ለዛ መፍቀድ ያስፈልጋል ማለት ነው። እና ሌላው አንድ ሰው ከዚህ ነገር ለመውጣት አካውንታቢሊቲ ምን ያክል ወሳኝ ነው ብለህ ታስባለህ? ያው ካውንስል ስታደርግም በዛው ታየዋለህ ብዬ ነው። ከዚህ ለመውጣት አካውንታቢሊቲ ፉል ነው መውሰድ ያለባቸው። ለሌላም ሰው ትንሽ ሪስፖንሲቢሊቲ ይገባዋል። አሁን እኛ እንደ ካውንስሊንግ ቲም እነሱ አካውንታብል መሆናቸውን ለማወቅ ትንሽ ሪስፖንሲቢሊቲ እኛም እንወስዳለን። ግን አካውንታቢሊቲ ከነሱ ነው። ለምን ምርጫውን እነሱ ካላረጉ፣ ውሳኔያቸውን እዛው ካላጸደቁ እኛ ምንም ልንገፋቸው አንችልም። በበትር ብመታቸው ራሱ ምንም ላይሰሙን ነው ማለት ነው። ስለዚህ አካውንታቢሊቲ እነሱ ወስደው ሙሉ ፈቃዳቸውን ሰጥተው ነው ማድረግ ያለባቸው ይሄን። ስለዚህ ማለት በቃ አካውንታቢሊቲ እነሱ ጋር ነው ያለው በራሳቸው ውሳኔ ስለሆነ ከዛን ፕሮግሬሱን ስናየው ፉሊ ለነሱ መተው እንችላለን። አካውንታቢሊቲ እኛ ሪስፖንሲቢሊቲ የወሰድነው መተው እንችላለን። ለምን ተመልሰው እንደማይሄዱ እናረጋግጣለን በሱ። እኛ ሁሌም በየቀኑ መጨቅጨቅ የለብንም። የሆነ ለቀቅ እያረግናቸው 3 ቀን በኋላ መልሰን ስንደውል ባይብል እያነበብኩ ነው እዚህ ጋር ደርሻለሁ፣ እንደውም እንደ ቻሌንጅ እንዲሆን ይህንን ክፍል አንብበ ንገረኝ እንላቸዋለን። እና እንደዛ ሲያደርጉ ትንሽ እያገገመ ይሄዳል እንትኑ። አንተ አሁን ለምሳሌ ፐብጂ እንዴት ነው ሱስ አልሆነብኝ? ቴምት አላረገም? ከዛ በኋላ እኔ የሆነ ጊዜ ሱስ ሆኖብኝ አውቃለሁ። ስለዚህ ደለትኩት እንጂ በጣም ሱስ የሚሆን ይመስለኛል። እኔ እንደውም ከፐብጂ ይልቅ ፐብጂ ኮል ኦፍ ዲዩቲ እና እንትን ነበረኝ። በፒሲ ነበር ሲብስ የምጫወተው። ፐብጂ እና ኮል ኦፍ ዲዩቲ ነበር በቃ በየቀኑ የምጫወተው የነበረው። እና ከሱም በላይ እንደውም የባስ ሱስ የነበረብኝ ማይንክራፍት የሚባለው ጌም ነው። እና እሱኛው በጣም እንደውም ኮቪድ ጊዜ ትዝ ይለኛል። እነዚህ ኢንተርናሽናል ጓደኛ ያልኩት ቅድም እነሱን ለማግኘት ብዬ እነሱ ታይም ዞናቸው ስለሚለያይ ከእነሱ ጋር ለማውራትና ለመጫወት ብዬ ሌሊት 9 ሰዓት እየተነሳው እጫወት ነበር።
እና በጣም ትልቅ አዲክሽን ሆኖብኝ ነበር እሱ ራሱ ማይንክራፍት፣ ኮል ኦፍ ዲዩቲ፣ ፐብጂ በጣም ስጫወት ስለነበር ምንም ሌቭሉ ኦልሬዲ ኤስ ማስተር ራሱ ደርሼ ያውቃለሁ። ስለዚህ አይ ችግር የለውም ብዬ ፐብጂ ትንሽ ቀንሼ ነበር። ግን ስቲል አዲክሽኑ ከባድ ነበር። በጣም ጌመር ቦይ ነበርኩ እኔም ራሱ። ያ ፒር ፕሬዠር ያለውስ ተጽዕኖ ሶሻል ሚዲያ አዲክሽን ላይ ያው የላይክ በተኗንም ምናምን እንዴት እንደተሰራ ምናምን ያወራሉ። መጽሐፍም የተጻፈው አሉ። የራሱ የሆነ ከኋላ ሳይንስ አለው ባክግራውንድ ላይ የሰውን ሳይኮሎጂ እንዴት ሃይጃክ እንደሚያደርጉ ምናምን እና ግን ፒር ፕሬዠር ውስጥ ራሱ ወደ ኢንስታግራም ረጅም ሰዓትን ሰው እንዲያጠፋ ምናምን እንግዲህ አንዱ አስፔክት ነው እንግዲህ መነሳት ስላለበት በዚህ ጉዳይ ላይ ማቾርድ ማድረግ ስላለብን ታይም ማኔጅመንት እና ደግሞ ተማሪ ሆነ ይህን ያህል ታይም ኦንላይን ፕሬዘንስ በጣም ዋጋ ያስከፍልሃል። እንደ ሃይስኩሉ አይደለም። በተለይ ዩኒቨርሲቲው ላይፍ ከባድ ነው እና የፒር ፕሬዠር ተጽዕኖ እንዴት ታየዋለህ? የፒር ፕሬዠር ተጽዕኖ እንግዲህ አሁን እኛ ግቢ ኢንተርኔት በጣም ነፃ ነው፣ በየቦታው ነው እና ተማሪ በቃ ተደርድሮ ታየዋለህ ራሱ ሜን ካምፓስ ሁሉም በቃ ሜን ካምፓስ ራሱ አያቸዋለሁ። ከ100 ተማሪ በላይ ተደርድሮ ዋይፋይ ጋር እየተጠቀመ ነው። እኛም ካምፓስ ላይብረሪ ሲገቡ ቲክቶክ ለማየት ምናምን ነው እንጂ ሁለተኛ ፍሎር ላይ ነው ኢርፎን የሚፈቀደው የሆነ ቲክቶክ ለማየት ላይብረሪ። ከዛን አንድም ራሱ ነበረኝ ፍሬሽማን ላይ ዶርሜት የነበረ ያው ይተኛና ሌሊት 10 ሰዓት ተነስቶ ቲክቶክ ለማየት አይደለም ይላል ሄዶ ዩቲዩብ ዳውንሎድ ያደርጋል እንትኖች የትምህርት ቪዲዮ። ከዛን ግን ጠዋት 1 ሰዓት ነው የሚመጣው። ከዛ ለብሮ ስትለው ዳውንሎድ እያደረኩ ነበር። ዳውንሎድ እኮ አድርገህ ጨርሰህ ነበር ስትለው ትንሽም እያየው ነበር ይላል። በጣም እሱ አሁን እንደውም ዊዝድሮ አድርጎ ወጥቷል። ለምን ግሬዱ ጥሩ አልነበረም። እና ምን ያህል ፒር ፕሬዠሩ የተረዳሁት የትም ቦታ ስትራመድ ዞር ስትል ያንተ ኩያ ወይ በቃ ባችሜት ምናምን ሁሉም እያዩ ስለሆነ ስለዚህ እነሱ ግሬዳቸው ምንም ላይሆን ይችላል እኔም አልጎዳም ብለህ አንተ ራስህ ልትከተል ትችላለህ እና በጣም ከባድ ነገር ነው። ዶርሜቶች ራሱ በቃ ለ8 ነው አንድ ዶርም ውስጥ። እኔ ዶርም እያለሁ 4ቱ ፍሪ ኢንተርኔት አክሴስ ነበራቸው ማለት አንሊሚትድ ገዝተው ምናምን ይጠቀማሉ። ኦልሞስት ሙሉ ቀን በቃ ምሳ እራት እየወጡ ምናምን ብቻ ነው ዩቲዩብ ቪዲዮ እና ቲክቶክ ብቻ ነበር ሲቀጠቅጡ የነበረው። በቃ ጥናትም ራሱ ዶርም አያደርጉ እና እነሱን እያየ ያው አቋም የሌለ ማቹር ያላረክ ከሆንክ በቃ እኔም እንደነሱ ላርግ ብለህ ትጀምራለህ። በቃ የማይቀር ነገር ነው። እነሱም ወይም አንድ ቪዲዮን ካጀምር ብለው ይልኩልሃል አካውንት ክፈት ምናምን እያሉ ከዛን ልክ ከፍተህ ያንን ቪዲዮ ካየ በኋላ አንተም እስኪ ሌሎች ቪዲዮዎች ምን አይነት አሉ እንደዚህ ተመሳሳይ እያልክ ራስህ በራስህ ልትጀምር ትችላለህ። ፒር ፕሬዠሩ ግን ከባድ ነው። ሜንታል ሄልዝ ላይ ራሱ የሚፈጥረው ጫና እንዴት ታየዋለህ? አሁን 10 ሰዓት ወጥቶ እስከ 1 ሰዓት ከዛ ደግሞ ካላነበብክ ዲፕሬሽኑ አለ፣ ስትረስ አለ። ሜንታል ሄልዝ ላይ ራሱ የሚፈጥረው ነገር እንዴት ነው? በራሱ ትምህርቱ የሚፈጥረው ጫና አለ። ይሄን ደግሞ ስትጨምርበት አስበው። ሁለተኛ ረጅም ሰዓት ኦንላይን ላይ ራሱ ፕሬዘንት ስትሆንና ራሱ የሆነ ብቻ አሉ እንትኖች አሉ የሚለቀቁ ደስ የሆነ ሰዓት ላይ ደስ ይላል፣ ሆርሞኑ ደስ ሊያሰኝ ይችላል። ከሆነ ሰዓት ላይ በኋላ ግን ዶዙ እየበዛ ሲመጣ ግን አሁንም የራሱ የሆነ ደግሞ ችግር ይፈጥራል። እና እንዴት ታየዋለህ ሜንታል ሄልዝ ላይ ያለው? ሜንታል ሄልዝ ላይ እንግዲህ ቅድም እንዳልኩት የስልኮች ፊትን ካፕቸር እያደረጉ ኢሞሽንን ያውቁታል በፌስ ማስሎች ምናምን። እሱኛው ምንድነው ያደረጉት ማለት ዲፕሬሲንግ ኮንቴንት ስታይ ምንም ፊት ማይለዋወጥ ከሆነ ተመችቷል በሚለው ወይም በቃ ትንሽ እንትን እናርግለት የሆነ በቃ ዲፕሬሲንግ ኮንቴንት ሲያይ ይቀመጣል በሚለው ዲፕሬሲንግ ኮንቴንት ብቻ ይሞላል ስክሮል ስታደርግ። ከዛን በሚያስደስት ነገር የሆነ የሚያስቅ ፕራንክ ምናምን ስታይ ልክ ስትስቅ እንደዚህ አይነት ፕራንክ ይመቸዋል ብሎ አልጎሪዝሙ ይሞላዋል በቃ። ከዛን በሱ
ኦልሬዲ ስለተጫነብህ አይምሮክ ምን ያደርጋል በቃ ፕራንክ ኢን ሪል ላይፍ ቢደረግ ስታየው ኦልሬዲ ያየው ስለሆነ እናም ትሆናለህ ወደሱ። በጣም ሊያስቅ ይችላል። የሆነ አንድ ልጅ የሆነ ነገር ሲደረግ ሊሆን ይችላል ፕራንኩ፣ ልክ ስታየው ቲክቶክ ላይ በጣም አስቀዋል። ድጋሚ ግን እና ብቻ የቲክቶክ ላይ ያየኸውን ኢን ፐርሰን ሲደረግ ስታይ ካላሳቀ በጣም ናም ያደርግሃል። ብቻ ሜንታል ሄልዝ ላይ እሱ ነው የሚፈጥረው። እንዲሁም ደግሞ እንዳልከው ሆርሞኖች ላይ መለዋወጥ ስለሚኖር ስልክ ላይ ስታየው ኦልሬዲ በጣም ሴንሲቲቭ ነበርክ ለሱ። ስለዚህ ሲያስቅ በጣም ሃይፕ ይሆናል ሆርሞኖች። ከዛን ግን እዛ ላይ ትሬሽሆልድ ይይዛል። በቃ ትሬሽሆልዱም እየጨመረ ነው የሚሄደው። አሁን ደስ እንዲልክ ብቻ ያኔ ሴንሲቲቭ ነበረ፣ አሁን ግን በጣም ብዙ ነው የሚያስፈልግ። እሱ ነው እንደውም ሞር ስክሮል እንዲያደርግ ዱም ስክሮሊንግ ይባላል። ዱም ስክሮል ለማድረግ የሚገፋፋው ያቺን ትሬሽሆልድ ሚት ለማድረግ ነው። ትሬሽሆልዱን ግን ሚት ማድረግ በጣም ነው የሚከብደው። ለምን ኦልሬዲ ራስን እናማርገሃል እሱ ነገር። ዋው በደንብ አድርገን ኤክስፕሌን ያደረገው። ሶ ምንድን ነው የምትመክረው? ላይክ አንተ በእነሱ ኤጅም ስለሆንክ አንደኛ አንተ አሁን ቲክቶክ አለ? ቲክቶክ የለኝም። የለም። እሺ ሶ ቲክቶክ፣ ኢንስታግራም፣ በዋናነት ኢንስታግራም ይመስለኛል አሁን እና ምንድን ነው የምትመክረው በዚህ ነገር ውስጥ ላሉ ተማሪዎች ለማውጣት? አሁን እኔ ለራሴ በግሌ ዲዩሪንግ ኮቪድ ታይም ራሱ ኢንስታግራም የሆነ ስክሪን ታይሜ ኢንስታግራም ብቻ 7 hours ነበር እና እሱን ነገር ለማስተካከል ምን አደረኩ? አይፎን ነበረኝ የነበረ እና እዛ ላይ ስክሪን ታይም ሴቲንግ አለ እና ምን ያደርጋል ሎክአውት ሊያደርግ ይችላል አፑን። ከዛን ግን ያው ራስህ ሴትአፕ ካረከው ፓስወርዱን ስለምታውቀው አድ ታይም ትለዋለህ። ስለዚህ ምን አደረኩ? ብራዘር ሴትአፕ አደረገው ስክሪን ታይም ፓስወርዱን እሱ ነው የሚያውቀው ሰዓት። ከዛን በቃ በአንድ ቀን 1 hour አይ ታላቅ እና በቀን 1 hour ብቻ ነው የሚፈቅድልኝ ኢንስታግራም። ከዛን በቃ 1 hour ዱም ስክሮል ካረኩ በኋላ ኢንስታግራሜን ማየት አልችልም፣ መንካት አልችልም። ስለዚህ በሱ ራሴን ገደብኩ። አሁን እኔም ኢንስታግራም ከ30 ደቂቃ በላይ አላቆይም በቀን። ስለዚህ ሌሎችም ሰዎች ላይ ሲሰራ ያየሁት ስክሪን ታይም ሴትአፕ ማድረግ ግን በራስ ሴትአፕ ካረከው እንዳልኩ ፓስወርዱን ምናምን ስለምታውቀው ልክ የሆነ ስትፈልግ ወይ ኢንታይሲንግ ሲሆንብህ ፓስወርዱን ከፍተህ አድ ታይም ትለዋለህ። ስለዚህ እሱን ለማድረግ ሌላ ሰው ሴትአፕ እንዲያደርግ አካውንታቢሊቲ በሱም መውሰድ ይቻላል። ሌላ ሰው ሴትአፕ ታደርገውና አሁን ብዙ ጊዜ በሊሚት አሁን ኦቨር 10 hours ከሆነ የሚያጠፉት አሉ የሚያጠፉ እንደዚህ በሚገርም ሁኔታ እና ኦቨር 10 hours ከሆነ የሚያጠፉት 1 hour and 40 minutes ካረግ ነው እሱ በቃ በቀን 1 hour 40 በጣም የጎሰማቸው ነው የሚሰማቸው። እንደውም በጣም ሊበሳቸው ይችላሉ የመጀመሪያ 1-2 ሳምንት ነገር። ከዛን ግን ራሳቸውን አዳፕት ሲያደርጉ ቀስ በቀስ ይስተካከላል። ማለት በጣም ከባድ ሱስ ሆኖባቸው ከሆነ አሉ። አሁን አንድ ጓደኛ ያለ ዩቲዩብ ሾርትስ ነበር ኢንስታግራም ሪልስ ነበር የሚያየው እና ኢንስታግራም አጠፋው አፑን። እሱም ብዙ ሰው ለማራወት ምናምን አለም የጫነው ዝም ብሎ በቃ ሪልስ ለማየት ነው እና አጠፋው አፑን። አይመልሽ ያልጭንም ይላል ራሱ። ግን ራሱን ሲገድብ መልሽ ያልጭንም ብሎ በሚያስቅ ሁኔታ ምን ያደርጋል? ብራውዘር ላይ ገብቶ ኢንስታግራምን ሰርች አድርጎ ኢንስታግራም ላይ በብራውዘር ስክሮል ያደርጋል። ስለዚህ ከባድ ሱስ ሆኖበት ከሆነ ስክሪን ታይም ሎክ ካደረገው ብራውዘር ላይ ሊገባ ይችላል አንድ ሰው። እሱኛውን አካውንታቢሊቲ ለመውሰድ በጣም በቃ ከባድ ሱስ ሆኖበታል ማለት ነው። ስለዚህ ስክሪን ታይም በጣም ኢፌክቲቭ የሆነ እንትን ነው ሜጀር ነው የሚሆነው። ተጨማሪ ሜተዶች እንግዲህ ስክሪን ታይም አርጎ አልሰራ ካለ አፑን ደልቶ ከዛን ስልኩን እንትን ማድረግ ለመራቅ ወይ ባትሪውን ማድከም ማለት ቻርጅ አለማድረግ ስልክን። ለምን ቻርጅ ካረከው ስክሮል ለማድረግ ጊዜ አለ። ግን ቻርጅ ካላረከው በቃ አይ ቻርጅ ይቀመጥ ብለህ ትሳሳለታለህ ስልክ። እኔ ለራሴ ያየሁት ነው። እሱም ሌላ ስልኬን ከ40% አላሳልፈው በአንዴው ደግሞ ያልቃል ባትሪ። ስለዚህ ልክ ስክሮል ገና ስጀምር 20 ምናምን ሲል በኋላ ፈልገዋለሁ እላለሁ ገና። ስለዚህ በሱም ራሱ ኢፌክቲቭ ባይሆንም አለ እንደ ሜተድ የሚሆን። ተጨማሪ ሜተድ ደግሞ እኔ
በራሴ አልሞከርኩትም ግን እንትንም አለ ስልክን ለሰው ሰጥቶ በቃ ላለመንካት አሉ አንዳንድም የሞከሩት የሰማሁት ስልካቸውን ይሰብሩትና ስክሪኑን ስልኩ ሊያገለግል ይችላል ግን የሆነ ደስ አይልም ሲያዩት ሪሉ ምናምን ስክሪኑ ስለተሰበረ አያረካቸውም ስለዚህ እዚህ ደረጃ የደረሰ ሰው አለ እኔ አላየውም ሰማው ብቻ ነው እስካሁን አላገኘው ከዛን ግን እንትንም አለ ደግሞ ስልክ መቀየር ጠቃጠቀው መያዝ እሱኛውም በጣም እሱ በጣም ሊሚት ያደርጋል የሰውን አሁን ራሱ እኔ ሲኒየር ጓደኞች እያየው ስልክ አሪፍ ነበራቸው ግን ወደዛ ሲቀይሩ ምን እሺ ነው ስትላቸው አይ በቃ በዛብኝ ያ ነገር በጣም አበዛው ሶሻል ሚዲያ ምናምን ይላሉ እውነትም በጣም ኢፌክቲቭ ነው አሁን እነሱ በጣም ፎከስድ ናቸው አቴንሽን ስፓናቸው በጣም ሰፊ ነው እና በጣም እሱ ጥሩ ነው ያ ደግሞ አካዳሚኩም ከባድ ነው አሁን እናንተ ይናል ብዙ ፍሪ ታይም አላችሁ አይ የለንም ሳይኖረን ነው እንደውም ከዲፓርትመንቶች አንፃር በጣም ስትሬስ የሚያደርግ ዲፓርትመንት አርኪቴክቸር ነው እንቅልፍ ያሳጣል በጣም አሳይመንቶቹ ኒትነስ ከሌላቸው ዜሮ የሚሰጥበት ነው ከባድ አሳይመንት ነው የሚሰጠው ከዛን ግን በሱ ደግሞ ግድ ሳይሰጠው ሰው ዝም ብሎ ሶሻል ሚዲያ ይጠቀማል እና አካዳሚኩ ፈቅዶላቸው አይደለም እነሱ ናቸው ግድ የለሽ ሆነው ናንቻላንት ሆነው የሚያደርጉት እንጂ ምንም አይደለም ያ ኢቱ ቴንክ ዩ ሶ ማች ኤክስፒሪየንስን ሼር ስላረከን አይ ሆፕ የሆነ ነገር አንደርስታንድ ያደርጋሉ ብዬ አስባለሁ ሶ አካውንታብል ፐርሰን በጣም ያስፈልጋል አዲክሽን የሆነ ነገሮችን በራስህ ለማድረግ የምታደርግበት ራስን በራስህ ለመወጣት የምትሄድበት ሜካኒዝም ነው አይደል በቃ እኔ ወጣለሁ እንዲህ ከሆነ በእንዲህ ብለና የሆነ አካውንታብል ፐርሰን ሲመጣ ያንን ነገር ብሬክ ማድረግ ይችላል ከዛ ነገር የምትወጣበትን እድል ይሰጣልና ሰው እንደዛ ቢያደርጉ ጥሩ ነው ብዬ አስባለሁ እንግዲህ የዶካ አድማጮች ዛሬ ኤፒሶዳችን ይህን ይመስላል ኔክስት በሌላ እንግዳ እንገናኛለን መልካም ጊዜ